Recently, microchips for humans have become a reality. In different countries around the world, thousands of people already have a subcutaneous microchip implanted in their arm or hand. An object the size of a grain of rice that stores all your personal information. What was once an experiment has now become an accepted trend, promoted by technology companies, hospitals, and governments. As a result, many people have begun to debate whether the use of subcutaneous microchips is ethically correct. በቅርቡ ለሰዎች ሁሉ ማይክሮቺፕስ እውን ይሆናል። በዓለም ዙሪያ በተለያዩ ሀገራት በሺህ የሚቆጠሩ ሰዎች በክንዳቸውና በእጃቸው ላይ ማይክሮቺፕስን እየተቀበሉ ይገኛሉ። ሁሉንም የናንተን መረጃዎች የሚያከማች የሩዝ እህል የሚያይል ዕቃ አንድ ወቅት በሙከራ ላይ የነበረ ሲሆን አሁን በቴክኖሎጂ ኩባንያዎች በሆስፒታሎችና በመንግስታት ባለስልጣናት ሁሉ ሳይቀር ተቀባይነት ያለው ሆኗል። በውጤቱም ብዙ ሰዎች ማይክሮቺፕስን በመጠቀም የስነ ምግባር አንጻር ትክክል ስለመሆኑ ክርክር ጀምረዋል። አንዳንዶች ደግሞ ህዝቡን የመቆጣጠር ዘዴ ነው ብለው የሚከራከሩም አሉ። ሌሎች ደግሞ መረጃን ለማግኘት የሚያስችል ተግባራዊ መሳሪያ ነው ስሉ ይደመጣሉ። በተጨማሪም የሰውን ልጅ ለመቆጣጠር የሚጠቀሙበት የአውሬው ምልክት ነው በማለት ያለዚህ ምልክት ማንም እንዳይገዛ ወይም እንዳይሸጥ ይከለክላል ብሎም ሐሳባቸውን ያቀርባሉ። ይህ ማይክሮቺፕስ የአውሬው ምልክት ሊሆን ይችላል? ከዚህ ሁሉ ጀርባ ያለው ምንድነው? የክርስቶስ ተቃዋሚ መቼ ሊገለጥ ይችላል? መጽሐፍ ቅዱስስ ስለነዚህ ነገሮች ምን ይላል? በዚህ ቪዲዮ የምናነሳ ይሆናል። ውድ የመልእክተኛ ሚዲያ ተከታታዮች ጸጋና ሰላም በያላችሁበት ለናንተ ይሁን። ይህንን ቻናል ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ውድ እህቶቼና ወንድሞቼ የሳይንሱ ዓለም ከጥቂት 10 ዓመታት በፊት የማይቻል የሚመስል ነገሮች አሁን በፍጥነት እየገሰገሱ ይገኛሉ። ይህ የሳይንሱ ዓለም እድገት ለቅዱሳን ሰዎች አያስገርምም፣ ምክንያቱም የእግዚአብሔር ቃል አስቀድሞ ስለነዚህ ጊዜያት ተናግረዋልና። በዳንኤል መጽሐፍ ምዕራፍ 12 ቁጥር 4 ላይ ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ ቃሉን ዝጋ፣ መጽሐፉንም አትም፣ ብዙ ሰዎች ይመረምራሉ፣ ዕውቀትም ይበዛል ይላል። ቴክኖሎጂ ውጫዊ መሳሪያ መሆኑን አቁሞ የሰው አካል መራዘሚያ ሆኗል። ባዮሜትሪክ ሲስተሞች፣ አርቲፊሻል ኢንተለጀንስ፣ ዓለም አቀፍ ክትትልና ማይክሮቺፕስ የዚህ ትውልድ መደበኛ አካል ሆነዋል። ይህ እድገት ሳይንሳዊና በአጋጣሚ የሆነ ብቻ አይደለም። ይህ የቴክኖሎጂ ተነሳሽነት ወደ መጨረሻው ዘመን የሚያመሩ ናቸው። በዮሐንስ ራዕይ ምዕራፍ 13 ላይ እንደተጻፈው እያንዳንዱ የዲጂታል ቁጥጥር ስርዓት ማንም ሰው ለመግዛትም ሆነ ለመሸጥ በዚህ ስርዓት መሳተፍ እንዳለበት በግልጽ ይናገራል። ከዚህ አንጻር ቴክኖሎጂው አስቀድሞ የታወጀውን ትንቢታዊ ውጤት ለማምጣት የተቀረጸ መሆኑን መገንዘብ አለብን። ውድ የመልእክተኛ ሚዲያ ተከታታዮች በዮሐንስ ራዕይ ምዕራፍ 13 ላይ እንደተጻፈው እያንዳንዱ የዲጂታል ቁጥጥር ስርዓት ማንም ሰው ለመግዛትም ሆነ ለመሸጥ በዚህ ስርዓት መሳተፍ እንዳለበት ይናገራል። ከዚህ አንጻር ቴክኖሎጂው አስቀድሞ የታወጀውን ትንቢታዊ ውጤት ለማምጣት የተቀረጸ መሆኑን መገንዘብ አለብን። ውድ የመልእክተኛ ሚዲያ ተከታታዮች እነዚህ ያደጉና በቴክኖሎጂ የበለጸጉ ሀገራት የመጀመሪያዎቹ ማህበራዊ ቤተሙከራዎች ሆነዋል። ይህ ሁሉ በቅዱሳን መጻሕፍት ከተጻፉ ትንቢታዊ ቃሎች ጋር የሚስማማ ነው። ማይክሮቺፕስን ከተቀበሉ ሀገራት መካከል በቁጥር 1 የምትገኘው ስዊድን ሀገር ነች። ዘመናዊ ሀገር፣ የተማረና በቴክኖሎጂ የረቀቀ ሀገር በመሆን በሰው አካል ውስጥ እንዴት እንደሚዋሃድ ለዓለም ያሳየችና ቤተሙከራ የሆነች ሀገር ናት። ይህ የጀመረው እንደ አውሮፓውያን አቆጣጠር በ2015 አካባቢ ባዮሃክስ ኢንተርናሽናል ማዕከል ውስጥ ሲሆን በስዊድናዊ ስራ ፈጣሪ በጆን ኦስተርላንድ በሚመራው የቴክኖሎጂ የወደፊት ዕጣ ፈንታ በሰው እጅ ሳይሆን በውስጣቸው ነው የሚለው ሐሳብ ሲያራምድ ይስተውላል። His vision fit perfectly with the Swedish mindset, a culture that values efficiency, simplicity, and digital integration in every aspect of daily life. Behind this move was a clear purpose. Sweden wants to become the first completely cashless society. The central bank, the Riksbank, has been maintaining reports for years stating that physical transactions will disappear.
Economist Nicholas ኦስተር በመላው አውሮፓ በተሰራጨው ቃለ ምልልስ ላይ ማይክሮቺፕስ መትከል የሰውነት ጤንነት ማራዘሚያ ነው፣ ልክ የእጅ ሰዓትን ከመልበስ ምንም ልዩነት የለውም ብለዋል። ከዚህ እንቅስቃሴ ጀርባ ግልጽ ዓላማ ነበረው። ስዊድን የመጀመሪያው ሙሉ በሙሉ ገንዘብ አልባ ማህበረሰብ መፍጠር ነው። የስዊድን ህዝብ ማይክሮቺፕስን በፈቃደኝነት መቀበል እንደሚችል ለዓለም ያሳየ ህዝብ ነው። Gateway to a new digital identity ecosystem. The chip allows access to government buildings, entry onto public transportation, registration of medical data, and activation of emergency services. In a country where hospitals, companies, universities, and banks operate under integrated በሁለተኛነት ደረጃ የማይክሮቺፕስን ስርዓት ለህዝቦቿ የፈቀደች ሀገር ጀርመን ሆኗለች። ለሁሉም ዜጎች በማዳረስ ላይ ትገኛለች። በሶስተኛነት ደረጃ ላይ ደግሞ የምትገኘው ቤልጂየም ሀገር ናት። በአውሮፓ ህብረት ውስጥ በርካታ ሰዎች ለማስተዳደር ክትትልን ለመመዝገብ ህዝብን ለመቆጣጠርና መረጃን በከፍተኛ ሁኔታ ለመደበቅ እንደሚረዳም እየተናገሩ ይገኛሉ። እንዲሁም ለማጭበርበር አስቸጋሪና ቀልጣፋ የሆነ ስርዓት እንደሆነም በግልጽ ሲናገሩ ታይተዋል። በቤልጂየም አንዳንድ ተቃዋሚዎች ሲነሱባቸው ግዴታ አይደለም በማለትም አስተባብለዋል። በአራተኛና በአምስተኛ ደረጃ ይህንን የማይክሮቺፕስን ስርዓት የሚያራምዱት ጃፓኖችና ደቡብ ኮሪያኖች ናቸው። በርካታ የኮሪያ ኩባንያዎች ሰራተኞቻቸውን እንደ ዲጂታል መታወቂያ እንዲጠቀሙም ይፈቅዳሉ። በመጨረሻም ላይ ይህንን የማይክሮቺፕስ ስርዓት የምታራምደው ቻይና ናት። ቻይና የግዴታ የኤሌክትሮኒክስ መታወቂያና በሚሊዮኖች የዕለት ተዕለት ኑሯቸው ላይ የሚቆጣጠር ማይክሮቺፕስ እንደሚፈልጉም ተናግረዋል። To the prophetic control described in Revelation. With permanent digital surveillance, facial recognition on every corner, mandatory electronic identity, and a social credit system that regulates the daily lives of millions, the microchip would simply be the next link. ዮሐንስ ራእይ ምዕራፍ 13 ቁጥር 16 ላይ እንዲህ ይላል፣ ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። በመጨረሻው ዘመን ባለው የኢኮኖሚ ስርዓት ውስጥ ለመስራት ምልክት ካለው ሰው በቀር ማንም ሊገዛ ወይም ሊሸጥ እንደማይችል ይገልጻል። ለዚህ ስርዓትና ለአውሬው የማይገዛ የመኖር ህልውናው እንደሌለው በግልጽ ያሳያል። ውድ የመልእክተኛ ሚዲያ ቤተሰቦች የጌታ ጸጋና ሰላም በያላችሁበት በድጋሚ ለናንተ ይሁን። ይህንን ቻናል ሰብስክራይብ፣ ላይክ ለሌሎችም እንዲደርስ ሼር በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እንጠይቃችኋለን። Today, but it does demonstrate that the mark of the beast can be and will be a reality in the future. However, the mark of the beast is not presented as an ornament or as a simple religious symbol, but as a mandatory requirement to be able to function within the economic system of the end times. Scripture says that no one could buy or sell except one who had the mark, revealing that the central purpose of this mark will not be merely spiritual, but profoundly practical, to control, restrict, and condition people's daily lives. Buying and selling represent the very foundation of human existence: food, medicine, transportation, and housing. Without these necessities, daily life will become impossible. The Antichrist will not seek to persuade with arguments, but rather to exploit need. Many will likely accept being marked with enthusiasm, because they will be convinced of the potential of the Antichrist's plans. Others may do so simply because everyone else is doing it. There will surely be those who distrust him or even oppose his system, but they will not dare to confront him. And to avoid problems, they will choose the easiest path and let themselves be influenced.